ቤተሰቦቼ እንዴት ናቸው? ተኔ ጋር እግዚአብሔር እንግዲህ ይመስገን አቤል እንግዲህ መጥቷል ማለት ነው። ያው እንግዲህ እንቁልናው ቦታ ህዶ ፈላልጦ መዛዝኖ ምናምን መሰለኝ የመጣውና የሚመለስበትን እንትላውቅ ያለሁና አሁን በዚህ በትንሽ ጊዜ ውስጥ እመልሰዋለሁኝ እኔ ብሏል። አንተ ያው ጠንቆይ ስለሆንክ በፊትም በሰዓት አስጠንቁለ ስለመጣ አንተ ስለምታውቅ ትመልስ ይሆናል። ግን ታሁን በኋላ የሚሳካ ካለህ አይመስለኝም አቤል። ከዛች አካባቢ ማን አድርሶህ ነው እሱስ የሚመለስበትን ነገር የምታውቀው? እንትል እኮ ተቀጥሮልሃል አታውቅም እንዲህ እና በጣም የሚገርም ነገር ነው። እንግዲህ እመልሰዋለሁ፣ ተስፋ እንዳትቆርጭ፣ ለሄልሚላም ንገሪያት ተስፋ እንዳትቆርጥ፣ እኔ እያለሁኝ ማንም ተስፋ መቁረጥ አያስፈልግም፣ እኔ ሁሉንም ነገር ደርሼበታለሁ እያለ ነው። እንግዲህ እናያለን፣ አብረን እናያለን። ድራማ ወያችሁ መጠናቀቅ አይፈልግም ማለት ነው። ይቀጥላል ብላችሁ ወቁ። ሄልሚላም ያው ተስፋ አልቆርጥም ብላለች። በአንተ ተማምና ነው እንግዲህ ሰሞኑን ያው አብራችሁ ወደ ተፍ በሉ ወደ አባብዬ ቤት ማለት ነው። ስለምታውቁ ነው ሁሉን ነገር እናንተ አብርሽን ለመጣል እንጂ ቀና ለማድረግ አትፈልግም። ወደ እኛም ጋር ከሄልሚላም ጋር የሚሆንበትን ጊዜ እያመቻቸው ነው። ሁሉንም ነገር እያስተካከልኩ ነው ብሏል። እንግዲህ ያው አባብዬ እያስተካከሉልህ ነው ማለት ነው። እያስተካከሉልህ ነው። እኛም ያው ምን እናደርግ እናውራ እንጂ እንደው እግዚአብሔር ፈርዶብናል መቼስ። እና በነገራችን ላይ አቤል ብትረጋጋ ይሻልህም። አንተ ብትወልድ ከልጅ ተለይ ብትባል ትለያለህ? ተው አቤል ተው፣ ግፍ አትስራ፣ በልጆች ግፍ አታስቀምጥ። አንተ አሁን ይሄ የገንዘብ ጥማትህ ሰሞኑን ቀንሳብህ መሰለኝ ሄልሚላ አብርሽ ስትል ጊዜ ገንዘቡን ቀነሰችብህ መሰለኝ። ለዚህ ነው ፈንገል ያለካትና አሁን እንግዲህ ተመልሷል ማለት ነው። ተመልሶ ተፍ እያልኩ ነው ብሏል። ተፍ እያልኩ ነው፣ በቅርቡ አብርሽን እመልሰዋለሁ ወደ እኔ ደግሞ አውልቼ የማራረገው ነገር የለም አረገዋለሁ ብሏል። ሰይጣን እኮ ምን ለማድረግ ወደ ኋላ ይላል እንጂ አይሳካለትም እንጂ መጨረሻው አያምርም እንጂ የሰይጣን ስራ እኮ ይሳካል፣ ለወደው ይመለሳል፣ ግን አይሳካም እንጂ። ስለዚህ እንግዲህ ዛሬ ደግሞ ማታ የምናየው ጉድ ታሪክ ይኖራል ማለት ነው። ያው እንግዲህ ብዙ ነገሮች እየሰማንም እያየንም ነው። እስቲ ምን እንደሚመጣ እናያለን። አቤልን ተስፋ እንዳትቆርጡ ብሏቸዋል። አቤሉ ተስፋ አትቁረጡ እያላችሁ ነው። እንዳትቆርጡ የሄልሚላ ወንድም የሄልሚላ እህት ምናምን እንዳትቆርጡ። እውነቴን ነው ብላችሁ ተስፋ አትቆረጡ። ለምን ትቆርጣላችሁ? አቤል እያለላችሁ እንዴ? እሱ ፈጣሪ አይደለ እንዴ? እሱ ፈጣሪ አይደለ እንዴ? የፈጠረ አንተ እንደው ብትለጋጋ እንደውም አንተ መሆን ያለብህ በአሁኑ ጊዜ ካብሎች ጎን እንደውም እንኳን ተመለስክ ወደ ልጅህ እንኳን ተመለስክ ብለህ ማለት ነበረብህ እንጂ አሁን እንደዚህ ከኔ ጋር ይመለሳል ከሄልሚላ ጋር ይመለሳል ቀለብህ። ሰሞኑን እዛ እሱን እንትል እያልክ የምትአፍሰው ገንዘብ። ስለዚህ ለዚህ ነው ይመለሳል የምትለው። እንግዲህ ሲመለስ እናያለን አብረን አለን አይደል እንዴ? እስቲ ወደ ሄልሚላም ሲመለስ እናያለን፣ ወደ ሩታንም ጥሯ ሲሄድ እናያለን ማለት ነው። እናያለን ወዴት እንደሚሄድ እንግዲህ በድንፋታ ልጁን ልትቆራረጡት መሰለኝ እንዴ። ግማሹ አበደ ይለዋል፣ ግማሹ ወደኛ ይመለሳል ይላል፣ ግማሹ እንደዚህ እናደርገዋለን ይላል። እንዴ ጉዱ ፈላ። ኧረ አብርሽን ያሳዘንከኝ አሁንስ እንዴ! ኧረ ቆላልጠው እንዳይበሉክ እንዳይከታትፉ፣ ይሄ ብቻ ነው የሚያስፈላኝ። እንዴ ጉድ ፈላ። እንዳይሰነጥቁ ግማሹ ከሩታ ጋር ግማሹ ከሄልሚላ ጋር እያለ ልጁን ከመሀል ከፍለው ለሁለት እንዳያስቀምጡት። እኔ የማውቀው ነገር የለኝም። ግን የሆነ ነገር አብርሽ ቢጠነቀቅ ይሻለዋል። እበድ እያሉ በግዴታ ሊያሳብዱት ነው። ይሄኛው ደግሞ የሚድንበትን አውቃለሁ እያለ ሌላ መተት ሊያሰራበት ነው። እንዴ ልጁ ምን ዕዳ ገባ? በሉ ሸር ላይክ አድርጉ።